እንኳን ወደ ቀለምሲስ ሚዲያ በደህና መጣችሁ። ዛሬ በፈረንጆቹ አቆጣጠር በ2022 የወጣውን ጎልደን የተሰኘውን ፊልም ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋበዝን። ሰብስክራይብ እና ላይክ በማድረግ ያበረታቱን። እናመሰግናለን። ፊልሙ የሚጀምረው በበረሃ አካባቢ በሚያልፍ ባቡር ነው። በባቡር ውስጥ ቨርጅል የተባለ ሸካራ ገጽታ ያለው ሰው ተቀምጦ ዳቦን ይበላል። በፊቱ አንዲት እንግዳ ሴት ልጇን ለማረጋጋት እየሞከረች ትኩር ብላ ትመለከተዋለች። ከተወሰነ ጊዜ በኋላ ባቡሩ ይቆማል። ቨርጅልም ዳቦውን ለሴቲቱ ሰጥቶ ይወርዳል። ከዚያም በአቅራቢያ ወደሚገኘው ሱቅ በመሄድ በአካባቢው ሰው አይቶ እንደሆነ ባለቤቱን ይጠይቃል። ይሁን እንጂ ባለቤቱ ምንም ምላሽ ሳይሰጥ ቴሌቪዥኑን ማየቱን ይቀጥላል። ቆይቶም ቨርጅል ስለ መጸዳጃ ቤት ሲጠይቀው ባለቤቱ በሌላ ቋንቋ አቅጣጫ ያሳየዋል። ቨርጅል ለጥቂት ጊዜ ከተጓዘ በኋላ መጸዳጃ ቤቱን ያገኘዋል። ነገር ግን ቦታው የቆሸሸና በዝንብ የተሞላ ነበር። ይህ ቢሆንም ቨርጅል የሆድ ቁርጠት ስላስቸገረው ለመቀመጥ ይገደዳል። በመጸዳጃ ቤት ውስጥ እያለ አንድ የወንድ ድምፅ ወደ ካምፓውንድ ለመሄድ ሰው እየጠየቀክ ነው ብሎ ይጠይቀዋል። ቨርጅልም አዎ ብሎ ይመልሳል። ሰውየው ጥሎት ይሄዳል። በኋላም ቨርጅል ፊቱን እየታጠበ እያለ አንድ ሰው መጥቶ ውሃ እንዳያባክን ያስጠነቅቀዋል። በሚቀጥለው ትዕይንት ቨርጅል ወደ ካምፓውንድ በሚወስደው የጭነት መኪና ሹፌር ኪዝ ጋር ይተያያል። በመንገድ ላይ ኪዝ ወደ ቦታው ለመድረስ ስላለው ክፍያ ለቨርጅል ያብራራለታል። ቨርጅል ክፍያውን $200 ብቻ ይመስለው ስለነበር ተጨማሪ ክፍያ በመጠየቁ ትንሽ ይገረማል። በከፍተኛው ሙቀት ምክንያት ቨርጅል የመኪናውን ኤስ ለማብራት ቢሞክርም ኬዝ ግን በሞተሩ ላይ ጫና ስለሚፈጥርና ስለሚያበላሸው እንዳያበራ ይቆጠዋል። አንድ ላይ ረጅም ርቀት ከተጓዙ በኋላ የመኪናው ጎማ ይፈነዳል። ጎማውን ለመቀየር በሚሞክሩበት ወቅት ሁለት የዱር ውሾች እርስ በእርሳቸው ሲጣሉ ያያሉ። ኬዝ ጤነኛውን ውሻ ሲያባርር፣ ለቆሰለው ግን ህመሙ እንዲያበቃለት ይገለዋል። ወዲያውኑ ጎማውን ቀይረው ጉዟቸውን ይቀጥላሉ። በኋላም ነዳጅ ለመቅዳት ይቆማሉ። ነገር ግን ምሽት ስለሆነ ለቀኑ አርፈው ጉዟቸውን ነገ ለመቀጠል ይወስናሉ። በምሽት አብረው ሳሉ ኬዝ ቨርጅልን ወደ ካምፓውንድ ለመሄድ ስላለው ዓላማ ይጠይቀዋል። ቨርጅልም የህይወት አጋጣሚ ፍለጋ እንደሆነና እዚያ እንደሚያገኘው እርግጠኛ መሆኑን ይናገራል። ኬዝ አካባቢውን በደንብ ስለሚያውቀው ካምፓውንድ የተሻለ እድል የሚገኝበት ቦታ እንዳልሆነና ከባድ ጉልበት ስራ እንጂ ሌላ ነገር እንደማያገኝ ሊያስረዳው ይሞክራል። ቨርጅል ግን ለከባድ ስራ ዝግጁ መሆኑን ይገልጻል። በማግስቱ ጠዋት ኪዝ ከጎን ተኝቶ ቨርጅል መኪናውን ሲያሽከረክር ይታያል። ከጥቂት ጊዜ በኋላ ቨርጅል በፀሐዩ ሙቀት ምክንያት ኤሲውን በከፍተኛ ይከፍተዋል። ይህም የመኪናውን ሞተር እንዲያቆም ያደርገዋል። ኪዝ ይህንን ሲያውቅ ቨርጅል ላይ ይጮህበታል። መኪናውም እንዲያቆም ይነግረዋል። ቨርጅልም ይቅርታ ጠይቆ ራሱን ለማዝናናት ወደ ውጭ ይወጣል። ወደ መኪናው ሲመለስ ግን የተከመሩ ድንጋዮችን ያስተውላል። በጉጉት ቀርቦ ከድንጋዮቹ የአንዱን አፈር ሲያነሳ ድንጋዩ ወርቅ ይመስላል። ቨርጅል ኪዝን ጠርቶ ድንጋዩን እንዲመለከት ይጠይቀዋል። ኪዝም መጥቶ ላይተሩን አውጥቶ ከነደደና ጥቁር ከሆነ ወርቅ አይደለም ይለዋል። ነገር ግን በድንጋዩ ላይ እሳት ሲያሳይ ቀለሙ አይቀየርም። በዚህም ኪዝ ወርቅ መሆኑን ያረጋግጣል። በመቀጠል ሁለቱ ወርቁን ከመሬት ለመቆፈር አካፋ ይጠቀማሉ። ሆኖም ድንጋዩ በጣም ትልቅና መሬት ውስጥ የተቀበረ ስለነበር በሙሉ ኃይላቸው ቢሞክሩም ቅንጣት ሊያናውጡት አልቻሉም። ከዚያም መኪናው ላይ በገመድ አስረው ለመሳብ ቢሞክሩም ድንጋዩ አይነቃነቅም፣ ገመዱም ይበጠሳል። ምሽት ላይ ኪዝ ለማገዶ የሚሆን እንጨት ፍለጋ ይሄዳል። የዱር ውሾች በአካባቢው እንደሚንቀሳቀሱና በእሳት ብቻ እንደሚባረሩ ለቨርጅል ያስረዳዋል። ቨርጅልም አብሮ በመሄድ የማገዶ እንጨት ሰብስበው ይመጣሉ። እሳቱን አንድደው አጠገቡ ተቀምጠው ስላገኙ ድንገተኛ ሀብት እየተወያዩ ሳለ ኪዝ ሕይወታቸው በቅርቡ እንደሚቀየር እያሰበ በጣም ይጓጓል። በደስታ እየጮኸ ይዘላል። ከጥቂት ጊዜ በኋላም ኪዝ ወርቁን ነቅለው ማውጣት ስላልቻሉ ከሁለቱ አንዱ ወደ ከተማ ሄዶ ወርቁን የሚቆፍር ኤክስካቫተር ይዞ መምጣት እንዳለበት ይናገራል። ኪዝ ኤክስካቫተር ሊያበድሩት የሚችሉ የሚያውቃቸው ሰዎች እንዳሉ ገልጾ ቨርጅል ወደ ከተማ እንዲሄድ ሀሳብ ያቀርባል። ይህንንም ያለው ቨርጅል ለበረሃ እንግዳ ስለሆነና ለረጅም ጊዜ እዚህ ለመቆየት እንዴት ራሱን ማላመድ እንዳለበት ስለማያውቅ ነው። ቨርጅል ግን ሌላ ሀሳብ ያቀርባል። እሱ ወርቁን እየጠበቀ እዚህ እንዲቆይና ኪዝ ሄዶ ኤክስካቫተሩን ይዞ እንዲመጣ ይጠይቃል። ምክንያቱም በከተማ ውስጥ የሚያውቀው ሰው እንደሌለና አስፈላጊ ግንኙነት እንደሌለው ይገልጻል። ይህንን የቨርጅል ውሳኔ ከሰማ በኋላ ኪዝ የመጨረሻ ምርጫ እንደሆነ በድጋሚ ይጠይቀዋል። ቨርጅልም ጠንካራ ሰው እንደሆነና ሁኔታውን በቀላሉ መቋቋም እንደሚችል ይመልስለታል። በማግስቱ ጠዋት ኪዝ ለቨርጅል የታሸጉ ምግቦችን፣ ጥቂት ውሃና ትንሽ የድንኳን ጨርቅ ሰጥቶት ሲሄድ ይታያል። ከመሄዱም በፊት ለቨርጅል ለመገናኛ የሚሆን የሳተላይት ስልክና
የራሱን መከላከያ የሚሆን የኪስ ቢላዋ ይሰጠዋል። ኪዝ በኤክስካቫተር ተመልሶ ለመምጣት 5 ቀናት ያህል ሊፈጅበት እንደሚችል ይነግረዋል። በመጨረሻም ቨርጅል ራሱን እንዲጠብቅና አይዞህ ብሎት ይሄዳል። ቆይተውም ቨርጅል የድኳን ጨርቁን ወስዶ በአቅራቢያው ካለ ዛፍ ጋር በማሰር እንደ መጠለያ የሚሆን ቦታ ያዘጋጃል። የሳተላይት ስልኩን መስራቱን ካረጋገጠ በኋላ ማገዶ ፍለጋ አካባቢውን ይቃኛል። ማገዶ ሰብስቦ ሲመለስ በመጠለያ አካባቢ የሚንቀሳቀስ ጊንጥ ያገኛል። በእንጨት ተጠቅሞም ጊንጡን ከቦታው ያባርረዋል። ምሽት ሲሆን ቨርጅል እሳቱን አጠገብ ተቀምጦ የታሸገ ምግቡን ሲያሞቅ ይታያል። ምግቡን እየበላ ቢሆንም በአቅራቢያው የዱር ውሾች ሲጣሉ ሲሰማ ይጨነቃል። በዚህም ምክንያት የኪስ ቢላዋን በእጁ ይይዛል። በማግስቱ ጠዋት ቨርጅል ሲነቃ ፊቱ የገረጣና የደከመ ነበር። ወዲያውኑ ሆዱን ለማላቀቅ ቢሞክርም ራሱን ለመታጠብ ግን ውሃ ማባከን አልፈለገም። በዚህ መሃል የሳተላይት ስልኩ ይጮሃል። ነገር ግን ቨርጅል ራሱን እየጎተተ ወደ ስልኩ ከመድረሱ በፊት ይቋረጣል። በሁኔታው የተበሳጨው ቨርጅል በአካባቢው ሲዘዋወር የተከሰከሰ አውሮፕላን ፍራሽ ያገኛል። እንደ መጠለያ ሊጠቀምበትም ቢያስብም የወርቁ ቦታው ከዚያ ስለማይታይ ሀሳቡን ይተዋል። ሆኖም ከአውሮፕላኑ አንዳንድ ክፍሎችን ወስዶ ለመጠለያነት ይጠቀምባቸዋል። ብዙም ሳይቆይ የደከመው ቨርጅል እንቅልፍ ይወስደዋል። ሲነቃ በፀሐይ ሙቀት ምክንያት የፊቱ የተወሰነ ክፍል ተቃጥሎ ያገኘዋል። ከዚያም ወርቁ አጠገብ ተቀምጦ ለብቻው ማውራት ይጀምራል። በመሃል ግን ከወርቁ ላይ የተወሰነ ክፍል ሰብሮ ለማውጣት ሀሳብ ይመጣለታል። በድንጋይም በተደጋጋሚ በመምታት ትንሽ ግን ከባድ የሆነው የወርቅ ቁራሽ ሰብሮ ማውጣት ይሳካለታል። በዚህም ቅጽበት ኪዝ በሳተላይት ስልክ ይደውልለታል። ኪዝ የመኪናዋ ሞተር በተደጋጋሚ ስለሚሞቅበት ለመድረስ ካሰበው ጊዜ በላይ ሊወስድበት እንደሚችል ይነግረዋል። ቨርጅል ትንሽ የወርቅ ቁራሽ ሰብሮ ማውጣቱን ይነግረዋል። ኪዝ ግን ወርቁ አጠገብ ተቀምጦ እንዲጠብቅና እሱም በፍጥነት ለመድረስ እንደሚሞክር ይገልጽለታል። በሌሊት ቨርጅል ወርቁ አጠገብ ተቀምጦ ሳለ የዱር ውሾች ወደ እርሱ ይጠጋሉ። በማገዶ እሳት ተጠቅሞ ውሾቹን በማባረር ራሱን ያድናል። በማግስቱ ጠዋት ቨርጅል በጠርሙስ ውሃ ቀንሶ ይጠጣል። በዚያው ቅጽበት ባለመስመር እባብ ወደ እሱ ሲቃረብ ያያል። እባቡን ለመግደል ቢሞክርም እባቡ ያመልጠዋል። ቨርጅል ወደ ኋላ ሲዞር ግን ሳይታሰበው የውሃ ጠርሙሱን ገፍትሮት አብዛኛው ውሃ መፍሰሱን ይረዳል። በኋላም በድጋሚ ወደ አውሮፕላኑ መከሽከሻ ቦታ በመሄድ ተጨማሪ ነገሮች ለመሰብሰብ ይሞክራል። በዚያን ቅጽበት አንድ ሰው ወደ እሱ ሲመጣ ተመልክቶ ለመደበቅ ወደ አውሮፕላኑ ውስጥ ይገባል። ከጥቂት ጊዜ በኋላ እንግዳዋ ሴት አውሮፕላኑ አጠገብ ደርሳ ከመደበቂያው እንዲወጣ ትጠይቀዋለች። ሴቲቱም ምግብና መጠጥ ብታቀርብለትም ቨርጅል ግን ምንም ነገር ለመቀበል ፈቃደኛ አይሆንም። ሴቲቱ ቨርጅልን ለምን ወደዚህ በረሃ እንደመጣ ብትጠይቀውም እሱ ግን ዝምታውን በመምረጥ ጥያቄዋን ችላ ይላታል። በኋላ ሴቲቱ አውሮፕላን ውስጥ እንድታርፍ ፈቅዶላት እሱ ግን ጥሏት ይሄዳል። ይሁን እንጂ ሴቲቱ ቨርጅል የሆነ ነገር እየደበቀኝ ነው ብላ ስላሰበች እየተከታተለችው እንዴት እዚህ ሊገኝ እንደቻለ ደጋግማ ትጠይቀዋለች። በጥያቄዎቿ የተበሳጨው ቨርጅል በጉዳዩ ውስጥ ጣልቃ እንዳትገባና ትታው እንድትሄድ ይነግራታል። በዚያው ቅጽበት ሴቲቱ የቨርጅልን መጠለያ አይታ ወደሱ መጓዝ ትጀምራለች። መጠለያውን ለማፍረስ ስትሞክርና እንዲሄድ ስትጠይቀው ቨርጅል ተቆጥቶ በአካፋ ይመታታል። በዚያውም ሕይወቷ ያልፋል። ከዚያም ከቦርሳዋ ውስጥ ጠቃሚ የሆኑ ነገሮችን በሙሉ ወስዶ ከመጠለያው አቅራቢያ ይቀብራታል። ብዙም ሳይቆይ የዱር ውሾች አስክሬኑን ቆፍረው ሲያወጡ ቨርጅል ተመልክቶ ያባረራቸዋል። ከዚያም የሴቲቱን አስክሬን ትንሽ ፈንጠር ወዳለ ቦታ ጎትቶ ወስዶ በማገዶ ያቃጥለዋል። ይህንን እያደረገ እያለ አይኖቹ በእንባ ተሞልተው ነበር። በማግስቱ ጠዋት ቨርጅል በሳተላይት ስልኩ ድምፅ ይነቃል። ኪዝ በሌላኛው ወገን ሆኖ ኤክስካቫተሩን ማግኘቱን ይነግረዋል። ነገር ግን የኤክስካቫተሩ ክብደት ፍጥነቱን እየቀነሰ ስለሆነ ለመድረስ ተጨማሪ ጊዜ እንደሚወስድበት ይገልጽለታል። ስልኩን ከመዝጋቱ በፊትም ቨርጅል ጠንካራ እንዲሆን ያበረታተዋል። ቆይቶም ቨርጅል አንድ የጭነት መኪና በአቅራቢያው ሰልፍ ያያል። ነገር ግን ለወርቁ ያለው ስግብግብነት ከዚያ እንዲያመልጥ አይፈቅድለትም። ለሌሊቱ የሚሆን ማገዶ እየፈለገ እያለ የአሸዋ አውሎ ንፋስ ሲመጣ ያያል። ለመዳን ወደ መጠለያ ቢሮጥም አውሎ ንፋሱ ወዲያውኑ መጠለያውን ይበታትነዋል። ቨርጅል ለሕይወቱ ሲል ሲሸሽ በዛፍ ቅርንጫፍ ክፉኛ ይመታል። አውሎ ንፋሱ ካቆመ በኋላ ቨርጅል ከአሸዋ ክምር ውስጥ ሲነቃ አንድ የዛፍ ቅርንጫፍ ሆዱ ላይ ተሰክቶ ያገኘዋል። ቅርንጫፉን ነቅሎ ከማውጣት ይልቅ ወርቁ ያለበትን ቦታ ለመፈተሽ ይፈጥናል። አሸዋውን ካነሳ በኋላ ትልቁን የወርቅ ድንጋይ አግኝቶ አጠገቡ ይወድቃል። በሚቀጥለው ትዕይንት ቨርጅል ቅርንጫፉን ከሆዱ ላይ ይነቅለዋል። በዚህም ወቅት ከፍተኛ ደም ይፈሰዋል። ከዚያም እሳት አንድዶ አንድ ጣሳ ያሞቃል። ቁስሉን በሞቀ ጣሳ እያከመ በህመም ያለቅሳል። በመቀጠልም ፊቱን በአሸዋ ቀብቶ መሬት ላይ ይወድቃል። ሲነቃ አንዲት ሴት ቀስት ደቅናበት ያያል።
ቨርጂል ይህንን ሲያይ ቀደም ሲል የገደላት ሴት ትመስለዋለች። ሴቲቱ የሚጠጣ ውሃ ሰጥታው ትሄዳለች። ቨርጂል አይኑን ሲከፍት ሴቲቱ የትም አያገኛትም። በዚህም በቅዠት ውስጥ እንደነበር ይረዳል። በዚህ መሃል የሳተላይት ስልኩ ይጮሃል። እሱም ከአሸዋ ውስጥ ቆፍሮ ያወጣዋል። ቨርጂል ስለ ሴቲቱ ለኪዝ ይነግረዋል። ኪዝም እንዲያስወግዳት ይመክረዋል። ጥሪው ካቀረበ በኋላ ሴቲቱ እንደገና በቨርጂል ፊት ታይታ እርዳታ ታቀርብለታለች። ይሁን እንጂ ስለ ወርቁ ብቻ የሚጨነቀው ስግብግብ ቨርጂል እንድትሄድ ይጮህባታል። ፊቱም ከመሄዷ በፊት እህቷን አይቶ እንደሆነ ትጠይቀዋለች። ቨርጂል ግን አይመልስላትም። በኋላም ቨርጂል አይኑን ሲከፍት ራሱን በጠፉ እሳቶችና በዱር ውሾች ተከቦ ያገኘዋል። ወዲያውኑ ለኪዝ ደውሎ የት እንዳለ ይጠይቀዋል። ኪዝም በአቅራቢያው እንዳለና በቅርቡ እንደሚደርስ ይነግረዋል። ቨርጂል የዱር ውሾቹ ሊያጠቁት ስለሆነ በፍጥነት እንዲመጣ በስልክ እያለቀሰ ይለምነዋል። እዚህ ጋር ነው እንግዲህ እውነቱ የሚጋለጠው። ኪዝ በእውነቱ ከቨርጂል ጥቂት ርቀት ላይ ተቀምጦ እየተከታተለው ነበር። ውሾቹ ቨርጂልን አጥቅተው እስኪጎትቱት ድረስ ዝም ብሎ ይጠብቃል። ከጥቂት ጊዜ በኋላ ቨርጂል አይኑን ወርቅ ላይ እንዳለ በውሾቹ ሲበላ ይታያል። ወዲያውኑ ኪዝ ኤክስካቫተሩን ይዞ ይደርሳል። የቨርጂል አስክሬን ተመልክቶ የሆነ ነገር ለመውሰድ ወደ መኪናው ይመለሳል። ወደ ኋላ ሲዞር ግን በደረቱ ላይ በቀስት ይመታል። ኪዝ ማን እንደመታው ለማወቅ እየሞከረ መሬት ላይ ይወድቃል። ፊልሙም በዚህ ያበቃል። ቪዲዮው ይህንን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁ። ለተጨማሪ ተመሳሳይ ይዘቶች ሰብስክራይብ እና ላይክ በማድረግ ያበረታቱን። እንዲሁም የምትወዱትን ፊልም እንድናቀርብላችሁ ከፈለጋችሁ አስተያየታችሁን አስፍሩልን። እስከሚቀጥለው ጊዜ ደህና ሁኑ።